እሺ ጤና ይስጥልኝ እንዴት ናችሁ? ወደ ነብራስካ መጥቻለሁ። አሁን ሚሽጋን አይደለም ያለሁት እና በጣም ረጅም የባቡር ጉዞ ወደ 15 ሰዓት አካባቢ ነው። እዛ በጠዋት አንድ ሰዓት ተነስቼ ምሽት 7 ተኩል ነው የገባሁት እዚህ ማለት ነው። በጣም አድካሚ ጉዞ የነበረው እና ያው በፍላይት እንዳልሄድ ፍላይቱ ደግሞ 3 ትራንዚት አለው። እሱም ከመጥፎ አየር ጋር በተያያዘ አውሮፕላን እስኬጁልም ስለሚቀያየር እዛ ጣጣ ውስጥ መግባት አልፈለግኩም። እንደዚሁም ጉንፋን ነገርም ይዞኝ ነው ደግሞ የመጣሁትና ነብራስካ በጣም ደስ ይላል። ከሚሽጋን ጋር ሲያያዝ ብዙ በረዶ የላቸውም እና ልነግራችሁ የፈለግኩት ይህ ሀገር ምን ያህል ትልቅ ሀገር እንደሆነ እና እንደዚሁም ደግሞ ከትምህርት ጋር በተያያዘ ነገሮች እንዴት ኤክስፔንሲቭ እንደሆኑ እንደው በተለይ ከመመረቂያ ጋዋኑን ብቻ ለ3 ቀን ለመልበስ $150 ነው የሚከፈለው። ለመግዛት ወደ $400 ያስወጣል ማለት ነው። እና አንዳንዴ አገር ቤት እያለን እኮ ስንት ነገር እንደው በርካሽ እናገኝ እንደነበረ ሳስበው ይገርመኛል። እና ትምህርት ውድ ነው ሲባል በእውነት እኔ ከዚህ ሀገር የትምህርትን ውድነት ኤክስፒሪየንስ ላላረገ ሰው ለማስረዳት እጅግ ነው የሚያስቸግረው ማለት ነው። እና ሪሊ ትምህርት በጣም ኤክስፔንሲቭ ነው እዚህ ሀገር እጅግ ውድ ነው። እና ላይቭ ሼር አደርጋለሁ ሴሬሞኒውን። ቅዳሜ ቀን ደግሞ እዚሁ ኢትዮጵያ ሬስቶራንት ላይ ጥሩ ኢትዮጵያ ሬስቶራንት ሰብሰብ ብለን ኢትዮጵያውያን የልባችን እንመካከራለን፣ እንወያያለን፣ ጓደኛ እንሆናለን። ከአንዳንዶቹ ጋር ቅርብ ቀን የሚመረቁ አሉ። እነሱንም ማበረታታት እፈልጋለሁ። ወጣቶች አሉ ብዙ ስለ ኢትዮጵያም የበለጠ ማወቅ ይፈልጋሉ እና በተለይ እዚህ ሊንከን ነብራስካ ካላችሁ እንድትመጡ ልጋብዛችሁ እፈልጋለሁ። እና ይሄ ኢትዮጵያውያን ነው ሪሊ ግን ሌሎችም ጆይን የሚያደርጉ አሉ እና እሱን ነግራችሁ እፈልጋለሁ። እንደዚሁም ደግሞ አሁን ጉንፋን ይዞኛል በነገራችን ላይ እዛ ነው እና አሁን እንትን ላይ ጻፍኩት አለ ሊንክዲን ላይ እና ሰልጥኑ ወይም ደግሞ መጽሐፍ ታንብቡ፣ ጠንክሩ ለማለት ነው። የኔም መጽሐፍ ግዙ አይደለም ብትገዙም ቅር አይለኝም። ምክንያቱም ቢራ የሚሸጠውም ሰው የኔም ቢራ ጠጡ ስለሚል ኮካኮላ የሚሸጥላችሁም ሰዎች ይላሉ በቀጥታ ወይም በተዘዋዋሪ እና ምናልባት የኔ አነጋገር ፖዚቲቭ ላይሆን ይችላል። ይሄን ትንሽ ሬስፔክትፉል አይደለም እንትን አላረኩትም፣ ሹገር ኮት አላረኩትም። እና አንዳንድ ሰዎች የሆነ የውሸት ቀባቀባ አድርገው ሊፎግሩን ይፈልጋሉ። ቆንጆ ቃላትን ምናምን ነው የሚናገሩት ምናምን እና ያታልሉናል እንደዛ አድርገው እና ብዙ ወጣት እንደሚታለል አውቃለሁ። መጥፎ ነገሩ ምንድን ነው? እንደዚህ ሚዲያ ላይ ወጥተን የምንናገረው አንድ ነገር ስንናገር ሁሉም ነው እኩል የሚሰማው እና መልእክቱ ለሁሉም ይሆናል። አይ ዊሽ የሆነ ስፔሲፊክ ግሩፕን አድረስ ማድረግ የሚቻል ቢሆን ግን ያን ያህል ብዙም ደግሞ ያው ኢንቴንሽኑ ምን እንደሆነ ለሚረዳ ሰው አትበሳጩም። አንዳንድ ሰው ምንድን ነው እንደዚህ ማህበራዊ ሚዲያ ላይ የማየው ለማልቀስ የሚፈልገውን ሕፃን ጥጃው ረገጠችው የሚባል ንግግር አለ። እሺ በደንብ ካስተዋላችሁ እዚህ ሊንክዲን ላይ ወር ምናምን አሁን እኔ የተለያየ አይነት እንትን ነው ማህበራዊ ኢንጌጅመንት ነው ማድረገው። የተለያየ አይነት መልእክት እንትላለሁ ለተለያየ ዓላማ። አንዳንዴ ሆን ብዬ ለተሰይ ኔጌቲቭ አዘል ያላቸው መልእክቶች ፖስት አደርጋለሁ እና ከአንዳንድ እዛ ላይ ሌላ ቦታ በጣም የሚገርመኝ ነገር ምንም ጥሩ ባደርግ ምንም ቆንጆ ነገር ቢሰራ ጭራሽ አስተያየት ማይሰጡ ሰዎች አሉ። መቼ ነው የሚመጡት? የሆነች ነገር እስክታጠፋ ድረስ ቆመው ይጠብቀዋል። እንደዛ አይነት ብዙ አስተውያለሁ። ብዙ ማያቸው ሰዎች አሉ እና ረንደምሊም ሊሆን ይችላል ሳያስቡበት ኦር ጥሩ ስትሰራ በልቡ ውስጥ ጎበዝ ጎአሄድ ብሎ ጥሩ ነገር ውስጡ ተሰምቶት ስታጠፋ ደግሞ ቦልድ ሊመጥቶ አታጥፋ ብሎ የሚነግርህም አለ። ግን እኔ ኢንጀነራል ኢንካሬጅ ማድረገው ምንድን ነው ልብ ውስጥ ያለውን አንተ ነው የምታውቀው፣ አንቺ ነሽ የምታውቂው። እና የተሳሳተ ነገር ስንናገር ዝም ብሎ ማየት ስለሌለባችሁ ስህተት ላይ ብቻ ኮሜንት የምታደርጉ አላችሁ። ይልቅ እኔ የምመክረው ምንድን ነው
ልትስ የሆነ ሰው በሚያጠፋ ሰዓት አስተያየት ከመስጠት መቆጠብና ኦኬ ፖዚቲቭ ኤሪያ ላይ ብንበዛ፣ በእርግጥ ማህበራዊ ሚዲያው ኔጌቲቭ ኤነርጂ ነው የሚሸጠው። ጥሩ ነገር ከመናገር ይልቅ መጥፎ ነገር ተናጋሪዎች ናቸው ብዙ ቦታ የሄዱት በብዛት ስናይ፣ አብዛኛውን ስናይ ማለት ነው። እና እኔ የኢትዮጵያ ወንድሞቼና እህቶቼን ጃጅ የማድረግ በሉት የማንቋሸሽ ምናምን በታምር እንደዛ አይነት ዓላማ የለኝም። ያንንም ሪሌ ትረዳላችሁ። በልበ ሙሉነት በድፍረት እየመጣው የምናገረው ስለምታውቁ የሁሉ ሰው ፎሎ የሚያደርገው ገጽ ነው ያለኝ። ዝም ብሎ አይደለም የኔ ሊንክዲን ዝም ብሎ አይደለም። የሆነ ነገር ፔስት እዛ ላይ ሳደርግ አንዳንዴ ለማሳቀል ምናምን ፑሽአፕ ዋሬቨር ለመስራት ፑሽ እንትን የምናደርገው አለ። ግን ዓላማ አለው እሱ። እኔ ጎበዝ ጡንቻ ያለኝ ጎበዝ ስፖርተኛ መሆኔን ለማሳየት ሳይሆን የኔ አይነት ነፍ ሰነፍ ነው ያለው በየቤቱ። ነፍ ሰነፍ አለ እመነኝ። በየቀኑ ድራፍት ቤት ብቻ ብታየው በፍጹም ስፖርት ሜዳ ላይ ማታገኘው ኢትዮጵያ። አይ ይሄንን ሰው ብዙ አንቆጣው ምናምን ሰው የራሱ ፍላጎት አለው ምናምን ብለህ ብትለኝ አልጨነቅለትም ማለት ነው። ሰው ሲያጠፋ ዝም እያልከው፣ እየተጎዳ ዝም እያልከው፣ አይ የራሱ ምርጫ ነው እያልክ ና አይ ዶንት ቲንክ ዛትስ ሬስፖንሲብል። እኔ ለወንድሞቼ እንደዛ አላደርግም። ለሚቀርቡኝ ሰዎች እንደዛ አያደርግም። ሲያጠፉ ዝም አልልም። ሌላም የሚቀርበኝም ሰው እኔ ሳጠፋ ጸጥ ማለት አለበት ብዬ አላምንም። እና ግን ሲያጠፉ ብቻ አይደለም መባበነን ያለብን። ደግሞ ጥሩ ነገር በሚያደርጉ ሰዓትም ከስር ከስር እየተከተልን ጥሩም ሲያደርጉ ሲያጠፉ ባላንስድ ነው ማለት። ስሰራ ጥሩ ነገር ስሰራ በርታ ጎበዝ ቀጥል፣ ይሄ አሪፍ ነገር ነው ትላለህ። ሳጠፋ ደግሞ ይሄ ልክ አይደለም ትላለህ ማለት ነው። እንደዛ ሲሆን ነዋን ኢዝ ሂር ማንም ፐርፌክሽን ወር እንደ ልክ ነኝ የሚልም እሱም ግብዝነት ነው። እኔ ልክ ነኝ ወር ምናምን ሁሉ ጊዜ ብሎ ማሰብ ራሱ ግብዝ ነው የሚያደርገን ማለት ነው። ኢፍ ዩ አር ኖት ኦፕን ቱ ቢ ኮሬክትድ። እና ደስ ይለኛል። እና በአጭሩ በርቱ ለማለት ኢትዮጵያ ወጣቶች በተለይ ዝም ብሎ ንግግር አይደለም። እኔ አሁን በቃ ሀሳብ ከመናገር አልፌያለሁ። አሁን እኔ የምፈልገው ስራ የሚሰሩ ሰዎች ነው የምፈልገው። የሚሰራ ኢትዮጵያዊ። ለምን እድል እያመለጠ ነው፣ እድሜያችን እየሄደ ነው። እና ለተራው እንደዚህ ጠቃቅን ነገሮች ትንንሽ ወሬዎች አካባቢ ላይ ምናምን ሳይሆን ተራ ቀልድ ሳይሆን ኢትዮጵያውያን ዓለም ያለበትን ቦታ የምንረዳ ከሆነ ብዙ እንኳን ብንቆናጥ ቁንጥጫም ይገባናል። የምንተኛ ከሆነ ጠቅ አድርጎ የሚቀሰቅሰን ሰው ያስፈልጋል። ሪሊ ስራ የምንሰራ ከሆነ ለመጣላት እንዳንሰባሰብ እንጂ ማለት ነው። ምክንያቱም በጥል ምክንያት ብዙ ወጣቶችን እንደማፍስሰናል፣ እኛ ብዙ ሰው ከስረናል ማለት ነው። ሰው ነገሮችን ለየት አድርገን መስራት መጀመር አለብን። ስራ የሌለው ወጣት አለ፣ ስራ ፍጠርለት እስቲ። እዛ ላይ እንዝመት በደንብ። ያልዘመትነው ሚዲያ ላይ ቁጭ ብለን ያለ ነው ማለት ነው። ሌሎቹ የሚችሉትን እየታገሉ ነው። እኔና እናንተ ግን ቁጭ ብለን በርቀት ያለን ሰዎች ስራ ለሌለው ስራ እንፍጠር። ቢዝነስ መስራት ለሚፈልጉት የቢዝነስ፣ ትምህርትን ለሚፈልጉት ትምህርት፣ አድቫይዚንግ ለሚፈልጉት አድቫይዚንግ ብንሰራ እውነት ማህበራዊ አብሮነታችን ካልሆነ ዝም ብሎ ኮሜንት በኮሜንት እያደረግን ብቻ ማህበራዊ ሚዲያውን ማጨናነቅ የለብንም ማለት ነው። ማአት አይነት ኮሜንት ማድረጊያ ዘዴዎች አሉ ምናምን። ያነሰ ኢነርጂ መሰብሰብ ትችላለህ። ብዙ ሰው እንዲከተል ማድረግ ትችላለህ። አቧራ ማስነሳት ትችላለህ። ዝም ብሎ በሌሉ ቶፒኮች ኤሪያ ላይ ይከተላል። ነፍ ተከታይ አለ። ግን ትንሽ እንዲነቃ ደግሞ እድል ልሰጠው ይገባል። እንዲያነብ አስቦ ዝም ብሎ መጽሐፍ ተራ መጽሐፍት ዝም ብሎ የትም አይወስደውን የተገኘውን ያንብብ ሳይሆን ዓላማ ያለው ኤሪያ ላይ የሚያነብ ከሆነ ይጠቀማል። በተረፈ በርቱ። መልካም ጊዜ ይሆንላችሁ። ቴንኪው